ስመጣ በባህር ታያስኩኝ። ከዛ ስመለስ በጣም ቤተሰቦች መቱኝ ምናምን በግዴታ ያንን ሰው ዳሩኝ ማለት። የሴት ልጅ መከራ በተለይ ስደት ላይ ያሉ እህቶች ያንን ባህር አቆራርጣ ሄደች። ባሏ ነው ሊያግዛት ሲገባ ያለውን ነገር ሽጦም ሊሆን ይገባል። እሱ ነበር አስለንም ሰርቶ ሄዶ ተሳዶ መስራትና ሚስቱን ማስተዳደር ያለበት። ያን ማድረግ ሲገባው እሷን ላካት ሄደች። መንገድ ላይ የመን ላይ በጣም ከባድ ነው። አይ ያጋለው ካለገት ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለምን አስወጣኸው? በማስረጃ ጭንቅላቴን ስላለ አልቻልኩትም እና አስወጣሁት። በቤተሰብ ነበር ያገባሁት። ወላሂ በህዝብ አይደለም። እሺ ቀጥል። በቤተሰብ ሳገባ እኔ ያንን ሰው አልፈልግም ነበር ማለት ለማግባት አልፈልግም። ከዛ እንደዛ የትዳር ወሬ ሲነሳ ጠፍቼ በባህር መጣሁ። እሺ ከዛ ስመጣ በባህር ታያስኩኝ። ከዛ ስመለስ በጣም ቤተሰቦች መቱኝ ምናምን በግዴታ ያንን ሰው ዳሩኝ ማለት። ከዛ እንዴ ዳሩኝ ምንም አልተስማማንም፣ አግብቼም አልተስማማን። እህድ ያለው እናቴ ጋር ያው እያለቀስኩ ነው የምመለሰው። ራሱ ማንም እኔን የሚያዳምጠኝ የለም ነበር። ከዛ ምንም አልስማማ ስል ደግሞ ተመልሼ በባህር መጣሁኝ ካያውን ሳያወርድ ማለት። እሺ እና አልሐምዱሊላህ ተዛም አለፍኩኝ። ከዛ የመን ምናምን ኩኔ ብር አስገባል ብዬ ደወልኩላት። እኔ ምንም አይነት ብር አላስገባልሽም፣ ተፈለጉ ለምን የመን አይደፉሽም ምን ያላስገባልሽም ማለት ማለት ነው። ከዛ ቤተሰቦች ላይ ደወልኩ፣ ቤተሰቦች አስገቡልኝ። ተዝህም የሚያነሳይ ሰው የለኝም ጨምርልኝ ምናምን አባትህ ጨምርልኝ አልኩት። አባቱ እዚህ ነበር ሳውዲ ያለው። ከዛ ታይጨምሩልኝ ቀሩ። እህቶች ያሉኝ ነበር አነሱኝ። ከዛ እዚህ እንደገባሁ ደግሞ ደወለ ማለት ነው። ከዛ እየደወለ እንዳለ ለምንድን ነው እንደዛ ምናምን አላስገባህልኝ ብለህ አስመትተኛል፣ ስለዚህ አልፈልግም ምናምን ስልኬ ላይ እንዳደውል አልኩት። ከዛ አሁንም ቤተሰብ ገባ በዚሁ መሃል። ቤተሰቦቼ ደግሞ ግዴታ አውሩ ይሉኛል እሱን ማለት። አሁን እኔ ደግሞ እሱ ጋር ምንም አልንስማማ፣ እሱ ጋርም ፍቅር የለብኝ ማለት ፍቅር የለኝም። ከዛ በሸሪዓ ፍርድ ቤት ደግሞ 600 ሺህ ብር ታከፈልሽ ኒካሽ አውርድ ምናምን አሉ ማለት ነው። በእንደዚህ በ600 ሺህ ብር ታልተከፈለ ሸሪዓው ተደንግጓል በእኛ ሀገር። እና አሁን ምክር ፈልጌ ነው። በጣም ያሳዝናል። የሴት ልጅ መከራ በተለይ ስደት ላይ ያሉ እህቶች ያንን ባህር አቆራርጣ ሄደች። ባሏ ነው ሊያግዛት ሲገባ ያለውን ነገር ሽጦም ሊሆን ይገባል። እሱ ነበር አስለንም ሰርቶ ሄዶ ተሳዶ መስራትና ሚስቱን ማስተዳደር ያለበት። ያን ማድረግ ሲገባው እሷን ላካት ሄደች። መንገድ ላይ የመን ላይ በጣም ከባድ ነው አይደለም የመን። እኔ ጅቡቲን አይቼዋለሁ። ጅቡቲ ሄጄ ነበር። ወላሂ ለአዚም ተስፋ የምትቆርጡበት የሆነ መንገድ ናት የጅቡቲ ራሱ ማለት ነው። ፈከይፈ بالየመን የመንስ እንዴት ሊሆን ነው? በዚያ ሁሉ ያንን ጭንቅና መከራ ላይ ሳለች ማንም የለኝም ከእርሱ ውጭ ብላ ስትደውልለች ከፈለጉ አንቺን ይድፉሽ ብሎ መለሰላት። ከዚያ በኋላ እንደገና እዚያ ገባች። አሁንም ሸሪዓ ፍርድ ቤት 600 ሺህ ካልሰጠሽ 600 ሺህ ካልሰጠሽ ማን ሸሪዓ ፍርድ ቤት። እኔ ብዙ ጊዜ ተናግሬያለሁ። ኢትዮጵያ ላይ አብዛኛው ሸሪዓ ፍርድ ቤት ላይ ያስቀመጧቸው ዳኛዎች ከጫት ተራ ጓፈው ያስገቧቸው የሰፈር ልቅቃሚዎች ናቸው፣ ከእውቀት ነፃ የሆኑ ማለት ነው። እንዴት ነው ሴት ልጅ ለፍታ ደግማ ያመጣቸውን ብር 600 ሺህ ብር ካልሰጠሽ ኒካውን አናወርድም የሚሉት? ከየት ነው ይሄን ህግ ያገኙት? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደሱ ነበር ያደረጉት? በፍጹም አይደለም።
ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አላደረጉም። ይወታቸዋል። ታዲያ እንዴት ነው የሆነው በእርሳቸው ዘመን ብለን ስናይ አንዲት ሴት እኔ ባሌ ጋር መኖር አልፈልግም አለች። ባሌ ጋር መኖር አልፈልግም አለች። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ችግራቸውን አዩ በመካከላቸው። ለምን አትታረቁ ብለው ለማስታረቅ ሲሞክሩ አይ እኔ በፍጹም ልታረቅ አልፈልግም፣ በቃ ልወደው አልቻልኩም፣ ፍቅሩ ከውስጤ ወጥቶብኛል አለች። እንግዲያውንስ ሲያገባሽ ጊዜ የሰጠሽን መህር ብቻ ጥሎሽ ሆነ ማለት ነው፣ መህር ብቻ መልሽለት አለ። ከዚያ በኋላ ያንን የመለሰችው እሷ አሁንም ሲያገባሽ ጊዜ የሰጠሽን መህር ስጭ እንጂ ማለት ያለባቸው በዛ ከተባለ ያንን የሰራሽውን 600 ሺህ ብር አምጪ። እሱ እዛ ቁጭ ብሎ እግርና እግሩን እያማታ እርሷ በሰው አረብ ሀገር ላይ በበረሃ ላይ በዚያ በእሳት ሀገር ላይ የሰው ፊት እየገረፋት ያመጣችውን ሽንት ቤት ጠርጋ 600 ሺህ ብር አምጪ። አልዙልም ወላሂ ላዚም የትልቅ በደል ነው። አላህ ሊፈሩ ይገባል። አትፍረዱ። በቃ ሸሪዓ ውጡና የቤተሰቦቻችሁ ከብትና ሞፈር ተሸክማችሁ ሄዳችሁ እረሱ። ጥዳምና እንትን እንሻለህ ነው ልቀ ማለት ነው። ከቻት ምናልባትም ሊካፈሉት ይሆን አላውቅም። ከዛ ከተቀበሏት በኋላ እሷ ዳኛዎቹና እነዚህ ባልየ ተነጋግረው ምናምን ማለት ነው። አላህ መስታ እንዳጠቃላይ ምንም 5 ሳንቲም እንዳሰጪው ሲያገባሽ ጊዜ የሰጠሽ መህር እንዳውም በዛ ተብሎ ነው በዛ ተብሎ ያንን ነው ከመለሽ የምትመልሽለት ያን እንጂ ሌላ አይደለም። ያ ነው። ሁለተኛ እነሱ አልፈታም ካሉ አንቺ ውክልና ስጭና ለቤተሰቦችሽ ወይ ለምታውቂው አንድ ሰው ቤተሰቦችሽ ቢካሉ ያ ሰው ከዛች ሀገር ውጭ ሌላ ሀገር ሄዶ ሸሪዓ ፍርድ ቤት ይጠይቅልሽ፣ ያናግረልሽ። ከዚያ በኋላ አንቺ ጉዳዩን አሳውቂያቸው ንገሪያቸውና በመካከል ያለው ያን ሰው አንድ ጥሪ ያደርጉለታል እና ይሉታል። እምቢ ካለ የሸሪዓ ፍርድ ቤቱ ዳኛ ኒካሁን የማውረድ ስልጣን ከነቢ ሰለላሁ ዐለይሂ ወሰለም ተሰጥቶታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አሱልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ወኪል ለሌላት ሴት የሸሪዓ ፍርድ ቤት ባለስልጣን እርሱ ወኪሏ ነው ብለው ተናግረዋል። ያ ሰው ይሄን የነቢ ሰለላሁ ዐለይሂ ወሰለም የተሰጠውን ስልጣን በአግባቡ መጠቀምና ማድረግ አለበት። የሸሪዓ ፍርድ ቤት ቃዲ በዋናነት የተቀመጠው በባሏ አልፈታም ብላ አልፈታም ብሎ ባሏ ኒካሁን ይዞ ለሚጫወትባት ባል ለእርሷ ፍትህ የሆነላት ዘንድ ነው ያስቀመጡት ነቢ ሰለላሁ ዐለይሂ ወሰለም። ጭራሽ በእርሷ ላይ እንደገና 600 ሺህ ካለመጣሽ ይላታል። ማን ነው ይሄን ያለው? አላህ ሙስተዓን። ያንኛው እንዳልኩሽ አድርግ እሺ። 5 ሳንቲም እንዳሰጪው ሲያገባሽ ጊዜ የሰጠሽ መህር እንዳውም እሱም ሲበዛ ነው። ከዚያ በኋላ ሸሪዓ ፍርድ ቤት ውክልና አስጫቸውና እነሱ ሄደው ያስወርዱልሽ። እንደዚህ ታደርጊያለሽ። ያ ነው። እሺ ሌላ ሸሪዓ ፍርድ ቤት መሄድ ትችላለች። የግዴታ አንድ ሸሪዓ ፍርድ ቤት አይደለም ሀገራችን ላይ ያለው። ወደ ሌላ ቦታ ሄዳ ማሰረት ኒካህ ሰምተሻላት። በዚህ መልኩ ኒካቸው የተያዘባቸው በጣም ብዙ ሴቶች ይኖራሉ። እንዳልኳቸው አድርጉ። ኒካቸው ይዘው መጫወታቸው በእነሱ ላይ ትልቅ ወንጀል ነው። ስለ እያንዳንዷ ደቂቃ ከአላህ ዘንድ ይጠይቅበታል። ነገ ቂያማ ቀን ኒካቸውን ይዞ አልፈታሽም ምን ታመጫታለሽ እኔ ካልፈታሽ ብሎ በሚስቱ ኒካህ ላይ የሚጫወት ሰው በህይወቷ ያሳለፈቻት እያንዳንዷ ደቂቃ ከአላህ ዘንድ ዋጋ ታስከፍላለች። ወረብል ከዕባ የውመል ቂያማ ያ ፈኢምሳኩም ቢማዕሩፊን ወተስሪሑን ቢኢሕሳን አላህ። ሴቶችን ከቻላችሁ በመልካም አስተዳደሯቸው፣ ከገባችኋቸው ማስተዳደር ካልቻላችሁ በሰላም ደግሞ በሰላም ተለዩዋቸው ብሏል። ገብታችኋል? ወላ ተተኺዙ አያቲላሂ ሁዝዋ። አላህ ስብሐነሁ ወተዓላ በጣም ነው ይሄን ነገር አጥብቆ የተናገረው። ለአንተ ኒካህ የማውረድን ስልጣን የሰጠ አንተ በእርሷ ኒካህ ላይ እንድትጫወት እንድትቀልድባት አይደለም። እኔ ካልፈታሁሽ ምን ታመጫለሽ? እድሜ ልክሽን አስሬሽ አስቀምጥሻለሁ በኒካሄ። ይሄ ትልቅ ወንጀል ነው። ሴቶች ደግሞ ልታውቁ ይገባል። አንዲት ደቂቃ አንቺን ማሰር አይችልም። ቀጥታ ሸሪዓ ፍርድ ቤት ሄደሽ ጉዳዩን ንገሪያቸው። ልንግባባ አንቻልንም፣ አብረን ልንኖር አልቻልንም። አብሮ መኖር ካልቻለ ሰው ደግሞ መፋታት አለና እንዲፈታኝ አድርጉልኝ ትያቸዋለሽ። አንድ የጥሪ ያደርግለታል ሸሪዓ ፍርድ ቤት ቃዲ እንደ ኢስላም ማለት ነው። ከዚያ ያመጣና ያለችው ነገር እውነት ነው ወይ ይለዋል። አዎ እውነት ነው ካለ ፍታት ይለዋል። አልፈታም ካለ የሸሪዓ ፍርድ ቤቱ ቃዲ እኔ ፈትቼሻለሁ ብሎ ፈርሞ መስጠት ይችላል፣ ወረቀት እንደ ኢስላም። ከዛ ኒካህ ይወርዳል። ያ እሺ፣ ባትሪ ሊዘጋ ስለሆነ ሌላ ቀን እንገናኛለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።
ሰላም አለይኩም ወራህመቱላሂ። አምላክ ነው የፈጠረው። አምላክ በቃሉ አማካኝነት ሁም ብሎ ነው የፈጠረው። ይሄ ቃል የፈጠረው ራሱ ኢየሱስ ክርስቶስ ነው። ለአዳም በገባ አይደለም። ሰማይና ምድርን የፈጠረው እግዚአብሔር ነው። ይኸውልሽ እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ፈጣሪው እግዚአብሔር ነው እንጂ ኢየሱስ አይደለም። ኢየሱስ ደግሞ የተፈጠረ ነው። በአምላክ ቃል አማካኝነት የመጣ ነው ወደዚች ምድር። ገብተሻል? የሐዋርያ ፍጡር ከሆነ ታዲያ ለአዳም በገባለት ቃል ኪዳን መሰረት መጀመሪያ ለአዳም ቃል ኪዳን ገብቶለታል የሚለው ለአዳም ቃል ኪዳን ገብቶለታል የሚለው ውሸት ነው አለ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እኔ ከልጅ ወደዚህ ዓለም መጥቶ እንዴት በመስቀል ተሰቅሎ እንዴት ሊያድን ይችላል? ውሸት ከሆነ ተብሎ ለምን እንትን ይችላል? ሻዳምጪ ከልጅ ልጅህ ተወልጄ አድንሃለሁ የሚለው ቃል የለም እያልኩሽ ነው። ኦሪት ዘፍጥረት ላይ እንደሱ ብሎ ቃል አልገባለትም። ክርስቶስ እነሱ ለኃጢአታችን ይሰቀላል ብለው አይሁዶች ሲጀመር አያምኑም። ስህተት ነው። ይህ ቃል የተነገረው በብሉይ ኪዳን በአይሁዶች መጽሐፍ ላይ ከሆነ አይሁዶች እንደዛ ብለው አያምኑም። ክርስትና ለራሷ ይሄንን የሚመቻትን ጥቅሶች እየመረጠች ኢየሱስ ለዚህ ነው የመጣው ብለው ራሳቸው አዲስ መንገድን ፈጠሩ እንጂ አይሁዶች ሰው ለሰው ኃጢአት ይሞታል ብለው አያምኑም። መዝሙረ ዳዊት ላይ ምዕራፍ 49 ቁጥር 7 አካባቢ ላይ ሰው ሰውን አያድንም እያለ ይናገራል። እንዴት ነው ክርስቶስ እንደገና ያድነናል ብለው አይሁዶች? ክርስቶስ ደግሞ እኔ ሰው ነኝ ብሏል። ኢየሱስ እኔ ሰው ነኝ ብሏል። መጽሐፍ ቅዱስ ላይ እኔ ሰው ነኝ ነው ያለው። እኔ አምላክ ነኝ ብሎ አያውቅም በፍጹም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ኢየሱስ ሰው ነው ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል አንድ ሰው ነው ኢየሱስ በምድርም በሰማይ አይ ፍጥረት እስከ ራዕይ ድረስ አንዲት ቦታ ላይ እንደዛ የሚል የለም። ኢየሱስም በመጣ ጊዜ በምድር ላይ ይህን ጉዳይ መናገር ነበረበት። ለዚህ ዓላማ ከሆነ የመጣው እኔ የመጣሁት በአዳም ምክንያት ወደ እናንተ ለተላለፈው ኃጢአት ላስተሰርይላችሁ ነው የመጣሁት ብሎ መናገር ነበረበት። ጭራሽ አዳምን ስሙን ወደ ራሱ አላነሳም እኮ ኢየሱስ። ስሙን አዳም ብሎ ክርስቶስ አንዲት ቦታ ላይ አዲስ ኪዳን አልተናገረም። አዳም የሰራውን ኃጢአትንም አንዲት ቦታ ላይ አላነሳትም። ምክንያቱም አዳም እዛው ተምሮለት አልቋልና። አዳም ንስሐ አድርጓል። ንስሐው ተቀባይነት አግኝቷል መጽሐፍ ቅዱስ ላይ። የምጠይቅ ነገር አለሽ? በቃ ሽክራን ጀዛከላሁ ኸይር። አፍወን ሰላም አለይኩም። አላህ ይጠብቃችሁ። ወአለይኩም ሰላም ቻው። እና ሌላው ተባለ አይደለም። እሺ ጥያቄ ያለው ካለ ይቀጥል። ሰላም አለይኩም። አለይኩም ሰላም። እኔ ጥያቄ ነበረኝ። ሶላት ስሰግድ ማለት ነው ስጁድ ላይ ሆኜ ሩኩዕ ላይ ሆኜ ማለት ነው ይስረኛል እና ሰላት ማቋረጥ አለብኝ ነው ወይስ ልቀጥል? ምን አልሽኝ? ምን አልሽኝ? ሶላት ስሰግድ ይሰማል። እሺ ጥያቄሽ ምንድን ነው? ይሰማል አልኩኝ። ይሰማል ሌላ ሲሰግድ ማለት ነው ሩኩዕ ላይ ሶላት ሲሰግድ ሩኩዕ ላይ ሆኜ ይነስረኛል ማለት ነው። ነስረኛል እና ሶላቴን ላቋርጥ ነው ወይስ እንድቀጥል? እሺ ነስሩ ጥቂት ከሆነ ይታለፋል። ይሄ ችግር የለውም። ነስሩ ግን በጣም ብዙ ከሆነ ውጭና እስኪ ያቋርጥልሽ ድረስ ቆይተሽ አጽድተሽ እንደገና ተመልሰሽ ትሰግጃለሽ።
መጣውሽ ሳይ ሰላም። እሺ ጥያቄያችን ማን ከላይ ያለው ሰውዬ? አላህ ይጠብቅ። እሺ መርሐባ በረክቱ። ሰላም እንዴት ነህ? ጤና ይስጥልን አቶ ሁሴን። ሰላም ብያለሁ። አለን አማን ነው። ኢየሱስ ይመስገን። ጥያቄ ነበረኝ። እሺ ኢየሱስ ማንን ነበር የሚያመሰግነው? እሱ ደግሞ አንተ እሱን ካመሰገንክ ጥያቄ ይቻላል? ኢየሱስ ማንን ነበር የሚያመሰግነው? አይ ልጠይቅ ነው የገባሁት አቶ ሁሴን። አቶ ጴራቅሎስ ኢየሱስ አንተ የምታመሰግነው አምላክህ ደግሞ የሚያመሰግነው አምላክ አለው። ምን ትላለህ? በቃ እንደሱ አድርግልህ። ቆም ልጠይቅ፣ ፈቃደኛ ከሆኑ ልጠይቅና ችግር የለውም ትጠይቃለህ። ችግር የለውም። ኢየሱስ ማን እንደሚያመሰግን ትንሽ ላስተምረንና ትጠይቃለህ። በሱራ 9:30 አካባቢ አላህና መልእክተኛው ስተዋል ወይም እርግማን ነገር ወይም ውሸት አስቀምጠዋልና እስቲ ምን ተርጉም ማምንዴ ቆይ ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ለመጀመሪያ ለተናገርከው እንትን እርማት ልስጥና ከዛ ትቀጥላለህ። አብሽር ችግር የለውም። 11:41 አምላክህ ኢየሱስ ማንን ነበር እዚህ ሲያመሰግን የነበረው? ቁጥር 41 ምን ትላለች? አንብባት እስኪ። ትልቅ ሰው አይደሉም እንደ እርሶ አምላክህ የሚያመሰግነው አምላክ አለው እዚህ ጋር ምን ትላለህ? አንብባው እስኪ። ለመጠየቅ ፈቃደኛ አይደሉም። አንዴ ሚውት አድርገህ ተማር። በቃ መለስ አይችልም። ኢየሱስ ተመልከት። ይሄ ልጅ ኢየሱስ ይመስገናል አይደለ? ኢየሱስ ደግሞ ያንተ አምላክ ደግሞ የሚያመሰግነው አምላክ ነበረው። ያውና ምን ይላል? ድንጋዩንም አነሱት ይላል። ከዚያስ ኢየሱስም አይኖቹ ታርጋ ነው የውሃብያ ታርጋ ቁጥር ነው። መጀመሪያ ጥያቄን ያስተናግዱኝ። ከጠጅ ቤት እየመጣቸው ባትገቡ መልካም ነው። ግን አንተ የምታመሰግነው አምላክህ ሌላ የሚያመሰግነው አምላክ እንዳለ ላስተምረህ። እንዳትሄድ ከታች ነው ተባረክ። ኢየሱስም አይኖችን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። ኢየሱስ የሚያመሰግነው አምላክ ነበረው። አመሰግንሃለሁ ይል ነበር። አያችሁ አላህ